ፎርድ ድጋሜ የምግብ ቦንዳ ያለበት ሰፈር ካለ ማለት ነው። ምንድነው ያለው ይጾም ሱፋችን እዚህ ነው እየተሰራ ያለው። ቅናሽ ምግብ ቤት ነው የምንፈልገው። ይቀጥላል፣ ገና እንጓዛለን። 290 ብር አብ ሀሽለር ብሏል ያራፈር ጋይስ። ይሄን ይመስላል የምርቃት ሱፋችን። ሰላም የተወዳችሁና የተከበራችሁ ተመልካቾቻችን፣ ሰላምና ጤና ፍቅርና ምስጋና በቤታችሁ ሞልቶ የተረፈረፈ ይህ ትራስ ሚዲያ ነው። እኔ ደግሞ አዱ ነኝ። ዛሬ ውሏችንን በሸገር ሰማይ ስር የቤት ዕቃ ለመጠየቅና እንዲሁም ደግሞ ተመራቂ ነን፣ የቅዳሜ ተመራቂ ነን። ሱፋችንን እንዴት ነው ሁኔታ ያለበት ሁኔታ ለመጠየቅ እንሄዳለን። በሱ እንዲህ ስንሽ ከረከር እንውላለን። አዲስ አበባን በደንብ አሳያችኋለሁ። ፎርድ ድጋሜ ደግሞ ሌላ ፎርድ ማን ሊበናት ቆይ አንዴ እዩት፣ ግርማ ሞገሱን እዩት ጎበዝ። ተገጭቼ የምሞት ራሱ በፎርድ ነው ጋይስ። በቃ ፎርድ ሳይ እቀፈው የሆነ ሄደ ተራተሞ የሚል ነገር ነው የመጣው። በነገራችን ላይ ሹፌራችን አንዱ ይባላል። በጣም ማትጠበቅ ሰውን ሹፌር አይመስልም ሲያዩት፣ ግን በጣም ጀግና ሹፌር ነው። እንሄዳለን፣ እንገዛለን። እየዞር ነው ያለውን ሁኔታ አሳያችኋለሁ። አብራችሁ ሁኑ። የዛሬው ውሏችን የማይጠበቅ ነው የሚሆነው። ደርሰናል ለማለት ያክል ነው። ጋይስ ሱፋችን እዚህ ነው እየተሰራ ያለው። ተመርጧል። አሁን ስራ ላይ ነው ያለ። ገና አልደረሰም ተብለን ልንሄድ ነው። የቤት ዕቃ ልንገዛ ልንወጣ ነው። ስለዚህ አብረን እንሄድ። በነገራችን ላይ ጋይስ አንድ ነገር ልንገራችሁ። እኔ አሁን መለወጥ እፈልጋለሁ። የምሬን ነው፣ መለወጥ እፈልጋለሁ። በጣም መለወጥ እፈልጋለሁ። እኔ ችግር የለብኝም፣ ቪዲዮ የመስራት ችግር የለብኝም፣ የሀሳብ ችግር የለብኝም። እያንዳንዱ ነገር መስራት እችላለሁ። ኤዲት የማድረግ ችግር የለብኝም፣ የመቅረጽ ችግር የለብኝም። ማለት አሁን ለምሳሌ ሰዎች ምክር ቢጠይቁኝ በጣም አሪፍ መካሪ የምባል ሰው ነኝ። እንዲህ አድርግ ስራ ምናምን ሰው ግን እኔ የምሰራቸው ቪዲዮዎች ቫይራል ወጣ ያለው ሁሌ እና ለምንድን ነው ምናምን እያልኩኝ ራሴ ጋር በጣም ጥያቄ ፈጥራለሁኝ። እና ለሰዎች የሆነ ቪዲዮ ሰርቼ ሰጣቸው ቫይራል ይወጣል፣ ግን ለራሴ ብዬ ራሴ ምናምን ቪዲዮ ስሰራ ቫይራል አይወጣም። እኔ ከኔ እንትን ችግር ነው ያነጋገር ችግር ነው ብዬ ሳስብ ደግሞ ለሰዎች በራሴ ቪዲዮ ራሴን ቀርጬ ሰጣቸውና ፖስት ሲያደርጉት ቫይራል ይወጣላቸው። እኔም እንትን ስክሪንሾት አድርጌ ሰጣቸዋለሁ። 3 ሚሊዮን 4 ሚሊዮን የታየ ቪዲዮ አለ እኔ ራሴ የሰራሁት ማለት ነው። እና አሁን የገባኝ ነገር ምንድነው ይሄ ይሉኝታ አለብን ትንሽ ለምንድን ነው ነገሮቹ ስርዓት መያዝ አለባቸው ምናምን የምለው ጉድ አለኝ መሰለኝና እሱን ነገር ለመቀየር አሁን ጥረት እያደረኩ ነው። አሁን የምሰራቸው እያንዳንዱ ቪዲዮዎች ከዚህ በኋላ ይሄ ሰው አለ ነው ሰው ስላለ እንደዚህ ቪዲዮ ስናገር ይደብረዋል እኮ ምናምን የሚሉትን ነገሮች ለመቀየር እየሞከርኩ ነው። እና ከዚህ በኋላ አብረን በምንሄድበት ጊዜ በቃ ማለት አብረን ቼንጅ እናደርጋለን፣ ህይወታችን አብረን እንቀይራለን። እና እዚህ ጋር ቃል እንገዛ መጥተናል። አሁን ሰከንድ እስኪ እንጠይቅ። ትናንትና በጣም እነዚህ አዳዲስ እቃዎች ጠይቀን በጣም ውድ ናቸውና አዋጭ አይደለም። ስለዚህ እስኪ ሰከንድ እቃዎችን ደግሞ ጠይቀን ቼክ እናደርግ እስኪ ያለውን ዋጋ እና እንገዛለን ብለን ነው። እና አብራችሁ ሆኖ እና ውሏችን እንደቀጠለ ነው ጋይስ። ገና እቃው በጣም ወስነናል እንትን ልንገዛ ጋይስ። ይሄ ውርደት ነው። ሾፌሬ ሌላ የሚያደርሰው ሰው አለኝ ምናምን ብሎ ትቶኝ ሄደ። አሁን ምግብ ቤት ፈልገን ምግብ እንበላለን። አብራችሁን ቆዩ። ምግብ መብላት አለብኝ። እስካሁን አልበላሁም። አሁን ቀን 8 ሰዓት ምናምን ብሏል። ግን ምግብ ለመብላት ወደ ምግብ ቤት ምግብ ፍለጋው እንደቀጠለ ነው። ቅናሽ ምግብ ቤት ነው የምንፈልገው። ይቀጥላል፣ ገና እንጓዛለን። መፈለጋችንን አናቆም። ደግሞ በብስክሌት መንገድ ነው የምትሄደው እና እንዳትልኝ ጎበዝ። ብስክሌት መንገድ እዛ ነው። ይኸው እኔ በእግረኛ ነው እየሄድኩ ያለሁት፣ እንዳታያይዙ። እና ምግብ ፍለጋው እንደቀጠለ ነው። ፈልገን ቢያንስ በጣም ከበዛ 200 ብር ለምሳ ማለት ነው። በጣም ከበዛ 200 ብር፣ ከዛ በላይ ማውጣት አልችልም። ስለዚህ እናያለን። ከ200 ብር ያልበለጠ ምግብ ለመብላት ልንጠይቅ ሙሉ እንችላለን። ስለዚህ አብራችሁ ነው። አላረገውም እንደዚህ አይነት ቤት እኔ አይመቸኝም። ሲጀመር መበላ የጾም ምግብ ነው። ሲቀጥል ደግሞ እንደዚህ ትንሽ እንትን ያለ ቤት ገባ ብዬ ይሄ ከአስፋልት ወጣ ያለ ቤት የሆነ ገበያ እንትን ቦንዳ አካባቢ በበላ ደስ ይለኛል። የምግብ ቦንዳ ያለበት ሰፈር ካለ ማለት ነው። ከዛ ውጭ ምንም አይመችም። በባስ ሊድ እንዴ ጋይስ
በባስ ወደዛ ወደ ገርጂ እንትን ምንድነው እዛ እንትን ምናምን ሂጂ ባስ ቼክ ላድርግ እንዴ። ሩጫችን እንደቀጠለ ነው። ፍለጋውን እያጧጧፍ ነው። ዝናብ እየመጣ ነው። እስካሁን ድረስ አልበላሁም። ወይኔ ለካ አልጋ ስንገዛ ፍራሽ ያስፈልጋል። እዚህ ጋር ቀስተ ደመና አለ። ከሱን ንግዛ እንዴ ጋይስ። ቀስተ ደመና ለምን ይሄን ቪዲዮ ድንገት ቢደርሳቸውና ቢያዩት ይኸው እዚህ ጋር ነው ቀስተ ደመና ቤቱ። ቢያዩት ድንገት ቪዲዮም ማለት ነው ስፖንሰር ሊሆኑ ይችላሉና ኮሜንት ላይ ቀስተ ደመና እያላችሁ ጻፉ። ቀስተ ደመና እያላችሁ ጻፉ። ይኸው እዚህ ጋር እያወረደ ነው እንደውም እንትን እና ጉዟችን እንደቀጠለ ነው። የተነሳ ነው ከየት ነው? ከቤት ነው። ከዛ በኋላ ግን በቦሌ ዙረት በመገናኛ አድርገን ዘጋል። ውድ ምግብ ቤት እንዲህ አይቻቀዋለሁ። ውድ ምግብ ቤትን እንዲህ አይቻቀዋለሁ። ባይኔ ከሩቅ አይቼ ማለት ነው እንጂ ዝም ብዬ ሰተት ብዬ ገብቼ ለክሳራ አልዳረግም። እና ለማንኛውም አናቆም እስክናገኝ ድረስ የሚያጠግብ የ200 ብር እስክናገኝ ድረስ የሚያጠግብ የ200 ብር ምግብ እስክናገኝ ድረስ መጓዛችንን አናቆምም። አይ ቲንክ እዚህ ጋር የገርጂ ሮባ ገበያ አለና እዛ ውስጥ ቅናሽ ነገር ይኖራል ብዬ አስባለሁ። እዛ ውስጥ ያሉት ቤቶች ቅናሽ ምግብ ይኖራቸዋል ብዬ አስባለሁ። ስለዚህ እነሱ ነው የምንሄደው። አብረን እንሂድ። ስንት ብር እንደሚሆን አልጠየቅኩም ጋይስ። አፋፍ እንደያዝኩት ሽሮና ቲማቲም በጣም ነው የምወደው እና ስንት ብር ሊሆን ይችላል አላውቅም። ብቻ የሆነ ይሁን አዘዘናል። በተሻለ መጠን ጥሩ ነው። በቤት ደስ ይለኛል። ከበለጠ ከክዳችን ካሸፍን ማለት ነው። ይቸማቸምሽ በቃ ከሹፌራችን ጋር እንዳወራ ነው መጥቶ ይወስደኛል እና ከ200 ብር አይበልጥም 150 ነው ቢሆን ምናምን ብሏል። እስኪ እናያለን እንግዲህ እናያለን። እኔ አላውቀውም ምን እምላችሁ አላውቀውም። ብዙ ቦታ ስገባ ራሱ ልበላ ስገባ ራሱ ሰው ነው ከፍሎ የሚወጣው እና አደገኛ ዝናብ እየዘነበ ነው። እዚቹ በልቼ እዚቹ ቁጭ ብዬ የምጠብቀው መጥቶ ይወስደኛል። አብራችሁን ቆዩ፣ የትም እንዳትሄዱ። እቃ አንድ ቦታ ሄደን እንጠይቃለን። አዲስ እቃ ያለውን ነገር እስኪ ቼክ እናደርጋለን። አሁን ሹፌር እየመጣ ነው። አብረን እንደምንጠይቅና ከዛ በኋላ የሚፈጠረውን ነገር አብረን እናያለን። አብራችሁን የትም እንዳትሄዱ። 300 ተራፍተናል። ስለዚህ በ500 ብር የመዋል ቻሌንጅ ብናወጣ ሳንበላ ነው የምንኖረው ማለት ነው። ያ ይሄው ምሳ ለመብላት 300 ብር ያስተረፈ 300 ብር ምሳ ለመብላት። ስለዚህ በ500 ብር የመዋል ቻሌንጅ ብናደርግ ምሳ ብቻ ነው በተነ የምንኖረው ማለት ነው። 200 ብር ታክሲ በቃ በ500 ብር እንውላለን። አንድ ቀን በ500 ብር አብረን እንውላለን። ብዙ ቪዲዮዎች አሉ። በ500 ብር ግን አብረን እንውላለን። ሌላ ሀሳብ አለኝ። ያንንም እንይዘዋለን። ግን በ500 ብርም አብረን እንውላለን። አሁን ሹፌሬን ደውዬ ልጠይቀው እየመጣ ነው ወይስ ቀርቷል የሚለውን ቼክ ላድርግና ከዛ በኋላ አውቃለሁ መሽቷል። ቪዲዮውን አቋርጬው ነው የቆየሁኝ። ልብሱ አልደረሰም ምናምን ብለው አናደውኝ ነው እና አሁን ከምሽቱ 2 ሰዓት ከ43 ነው የሚለው 2 ሰዓት ከ43 ላይ ሂደን ልብሱ ደርሷል ብላ ደውላልኝ ነው። አሁን ሂደን እናመጣዋለን። ማንም የለም ቤት ውስጥ ብቻዬን ገና ሾፌሩ ምንድነው ወደዛ የት ነው ያለኝ ማርያምን። በቃ አዲስ አበባ ውስጥ እኔ በጣም ግራ ያጋባኝ ነገር ምን እንደሆነ ልንገራችሁ። ቦታ አሁን ተነግሮኝ አሁን እረሳዋለሁ። በቃ የቦታውን ስም ከሰሚት ወደዛ ምንድን ነው ያለኝ ብቻ የሆነ ስም ብሎኛል። እዛ ነው ያለሁኝ። እስከምመጣ ድረስ ከቤት ወጣ ብሎኝ ነው እና አስፋልት ዳር ሂጅ ልጠብቀው። ከዛ አብረን ሄደን ሱፉን ለክተን እናመጣዋለን። ቪዲዮአችን እንደቀጠለ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ቢው ደርሰናል ወገን። ልብሱን እንሞክረው ነው። በጣም መሽቷል። አግኝተሽ ነው ባለቤቷ አሁን ሰው አስተዋውቅልኝ ይላል እንዳታስገባኝ ያለች ነው። እዚህ ቤት መጣችሁ እንዳገዙ የት እንዳለ ችግር የለውም። እሷ ያላመነችበትን ነገር እኔ ለምንድን ነው የማሳይሽ? አላሳይሽም። እንደዚህ ነው ጓደኛ የራሱን አሰፍቶታል። አሁን ሲያሳይኝ ቆይ እኔ ጓደኛ ያሰፈው ማስተካከል
ደብረ ማርቆስ እስክንደርስ ድረስ ያለውን ነገር በሙሉ እናሳያችኋለን። የዛሬ ቪዲዮአችን ይሄን ይመስላል። ቆይ ነገሩ ኤኬ ይመጣል። ኤኬ ራሱ መጨመር አለ ጋይስ። ይሄን ይመስላል የምርቃት ሱፋችን። ሸሚዙ ቤት ስላለ ነው። 4 ሸሚዝ ነው ያለኝ ቤት። ምን ያደርግልኛል ሌላ ሸሚዝ ልገዛው? ቤት ያለውን ሸሚዝ እናደርገዋለን። ቆንጆ ነው ብዬ አስባለሁ። እንግዲህ አሪፍ ነው፣ ተመችቶኛል። የእናቴ ምርቃት ሲጨመርበት እዚህ ጋር በቃ ሌላ አይደል? ሰዓት ይቀረዋል እንጂ ጎልደን ሰዓት ታደርግበታለህ። ከለር ኮዶች ማች የሚያደርግ ነገር መረጣ እና ይሄን ይመስላል። ጫማው ይሄን ይመስላል። ጫማው እንዴት አየሽው? ቆንጆ ነው። ያበደ ይሄን ይመስላል ጋይስ። ነገ ደግሞ እየሄድን ያለውን ጉዞዬን አሳያችኋለሁ። ምንነሳው ከአዲስ አበባ ነው። በቃ ነገ ደግሞ ያለውን ጉዞዬን አሳያችኋለሁ። የዛሬ ውሏችን ይሄን ይመስል ነበረ። መልካም ሁኑልኝ ባይ